በዛሬው ዕለት አካል ጉዳተኝነት ሳይበግረው ሀገሩን በጋዜጠኝነት ለ26 ዓመታት ያገለገለና መቻልን ከምክንያት በላይ መሆንን በተግባር ያሳየን ጋዜጠኛ ተስፋዬ ገብረማርያምን ልዩ ስጦታ ሲያበረክት ከማህበረሰቡ አጠገብ መሆኑ ዋነኛ ማሳያ ነው። ጋዜጠኛ ተስፋዬ እንኳን ደስ አለህ ለማለት ነው። ሳይታሰብ የሁለት ልጆች አንደኛው የማሳደገው ልጅ አንደኛው ደግሞ አሜሲያስ ሁለተኛው ያስራ ይባላል። አሉ እዚህ ናቸው ያሉት። ፈገግታቸውን እንዲያሳዩ የአብሮነት ማይክሮ ፋይናንስን ወይም ደግሞ ብድርና ስራ ማህበርን ሚኒስቴር መስሪያ ቤታችን ከጎን ሆኖ ድጋፉን አብሮነቱን አጠናክሮ ይቀጥላል። በርቱ፣ ገና ጅምር ነው። በደንብ ተጠናክሮ መቀጠል ይኖርበታል። እንግዲህ ከምስረታው ጀምሮ ይህንን ህብረት ስራ ማህበር ከትንሽ ከቆብ ጀምሮ እዚህ ትልቅ ደረጃ ለማድረስ ነገ ደግሞ ወደ ባንክ ማይሸጋገርበት ምን ነገር አይኖርም። ማድረግ ይችላል። ምክንያቱም የሚያድጉ የሚለውጡ ሁሌም ከስኬታማ ወንዶች ይባላል፣ ግን ስኬታማ ብቻቸውን ደግሞ ጠንክረው የሚወጡ ሴቶች ደግሞ በጣም ብዙ አሉ። ስለዚህ የዚህ ማይክሮ ፋይናንስ ወይም የዚህ ማህበር አንዱ የስኬት ሚስጥር የሴቶች አመራርነት ጥበብም ጭምር የታየበት በቀጣይም ተጠናክሮ የሚቀጥልበት ብቻም አይደለም የሴቶች የኢኮኖሚ ችግር የሚፈታበት ማህበር እንደመሆኑ መጠን በርቱ። ሚኒስቴር መስሪያ ቤታችን የሁሉንም የህብረተሰብ ክፍል አብሮ የሚሰራ እንደመሆኑ መጠን አብረናችሁ ልንሰራ ከጎናችሁ ልንሆን ሁሉ በዚህ አጋጣሚ ቃል ለመግባት እወዳለሁ። ዛሬ እንግዲህ ለተስፋዬ ለኢትዮጵያ አካል ጉዳተኞች ሁሉ ተስፋ የሆነ ሽልማት ስለሰጣችሁ እጅግ አድርገን እናመሰግናለን። አብሮነት ልክ እንደ ስሙ ግዘት የነሳ በሀገር ወዳድ ኢትዮጵያውያን የተቋቋመ የኢትዮጵያ የፋይናንስ መሰረት ሊሆን መንገድ የጀመረ ግዘት የነሳ ሀገር በቀል ድርጅት ነው። በአሁኑ ሰዓት በአስር ሺዎች የሚቆጠሩ አባላትን ህይወት ለመቀየር የቢዝነስ ስልጠናዎችን እያማከረ የስታርታፕ የቴክኖሎጂ ስራ ፈጠራዎችን በገንዘብ እየደገፈ የህይወት ዓላማና ራዕይ ያላቸው ኢትዮጵያውያን ደግሞ ቁጠባና ብድርን እያበረታታ ወደ ዲጂታል ማህበረሰቡንና ቢዝነሱን በአጠቃላይ ለመውሰድ የዜጎችን የኑሮ ደረጃ ለማሻሻል በሚደረጉ ዘርፈ ብዙ እንቅስቃሴዎች ሁሉ በፊት እየቀደመ የአዲሱ ትውልድ ብስራት ለመሆን እየሰራ ያለ የፋይናንስ ተቋም ነው። ዋና ስራ አስፈጻሚው እንኳን ደስ ያለን። በሴቶች የሚመራ ነገር ግን ደግሞ ልባም ሴቶች የኢትዮጵያን የማክሮ ኢኮኖሚ ማሻሻያ ይዘው ችግር ፈቺ ቴክኖሎጂ የሚፈጥሩ ወጣቶችን በገንዘብ ለማገዝ የቢዝነስ ሀሳብ ያላቸው ሰዎች እያማከረ ቁጠባን እያበረታታ ብድርን እየሰጠ አነስተኛ የህይወት ልምድ እና ልምምድ ውስጥ ያሉ የማህበረሰብ ክፍሎችን ለመቀየር እየተጋ ያለ ሀገር በቀል ተቋም መድረክ መባል ትልቅ መታደል ነው። ለኔ እንኳን ደስ ያላችሁ አብሮነቶች፣ እናመሰግናለን። የኔ ዲስኩር ገባል አድርገውና የሀገር ሽማግሌዎች ምርቃት የሀገራችን ባህል ነውና በእነሱ ምርቃት ሌሎች ሙሉ ስነስርዓቶችን የምናካሄድ ይሆናል። አስተባባሪዎች የሀገር ሽማግሌዎች ፊት ለፊት እንዲመጡልኝና ጥቂት ምርቃት እንዲያደርጉልን በክብር ጠይቃቸዋለሁ። አመሰግናለሁ። ሰላም አድርግልን፣ አላህ ሰላም አድርግልን፣ ወንድታችን ሰላም አድርግ። እግዚአብሔር ሁሉ በዚህ ቀን እግዚአብሔር ሁላችሁ ባላችሁበት ቦታ ሁላችሁ ያግባችሁ፣ ክብር ይስጣችሁ። ኢትዮጵያ ሰላም ትሁንልን፣ ሰላም ትሁንልን። ኢትዮጵያ በዚህ የሚሞቁ በወቅቱ እግዚአብሔር ይቀጥልልን። ሻለቃ ባሻ አበራ ፈይሳ ባላለው ካራማራ ላይ
ባንዲራ ቁምሳለኝ አንዱ እኔ የተከበሩ አምባሳደር ዲና ሙፍቲ የህዝብ ተወካዮች ምክር ቤት አባል፣ ክቡር አቶ አባይነህ ጎጆ የኢትዮጵያ አካል ጉዳተኞች ፌዴሬሽን ማህበራት ፕሬዝዳንት፣ ክቡር ዶክተር ሰይፉ ታደሰ የድሬዳዋ ከተማ ከንቲባ አማካሪ፣ ክቡራን የአብሮነት የቢዝነስ ማማከር አገልግሎት ወርክ ፋሲሊቴቲንግ ኃላፊነቱ የተወሰነ የግል ማህበር የማኔጅመንት አባላት፣ የተከበራችሁ የአብሮነት ቤተሰቦች አባላትና ሰራተኞች፣ ክቡራን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የኢትዮጵያ ምርጥዬ አርበኞች፣ የወታደሮች ስሩ ወይም ስጠራው ተናንቀኛል። ታዋቂ ግለሰቦች፣ ጥሪያችንን አክብራችሁ የመጣችሁ አርቲስቶች ሁላችሁ እንኳን ደህና መጣችሁ ለማለት እወዳለሁ። ከሁሉ አስቀድሜ እንኳን የአዲሱ ትውልድ ገጸ በረከት ሆኖ ሀገርና ትውልድን በስራ ፈጠራ፣ በፋይናንስ፣ በቢዝነስ ማማከርና በዲጂታል ዕቁብ ልዩ ልዩ ዘርፎች ሊያገለግል እውን ወደ ሆነው የአብሮነት የቢዝነስ ስልጠና ማማከር ወርክ ፋሲሊቴቲንግ ኃላፊነቱ የተወሰነ የግል ማህበር ልዩ የእውቅና የሽልማትና አዳዲስ አገልግሎቶችን የምናስተዋውቅበት መርሃ ግብር እንኳን በሰላም ደረስን፣ እንኳን አደረሳችሁ። ድርጅታችን አብሮነት አነስተኛ የኑሮ ደረጃ ያላቸውን የማህበረሰብ ክፍሎችን ህይወት በዘለቄታዊ ለማቋቋም ጀማሪ የስራ ፈጣሪዎችን በገንዘብ ለመደገፍ፣ ቁጠባን ለማበረታታት ልዩ ልዩ የቢዝነስ ሀሳብ ያላቸው የሀገራችን ህዝቦችን ህልም እውን ለማድረግ የተቋቋመ ሀገር በቀል ድርጅት ነው። ይህ በአንድ በኩል የሀገር በቀል ኢኮኖሚ ማሻሻያ እውን አድርጋ ወደ ተሟላ የማክሮ ኢኮኖሚ ትግበራ በመሸጋገር በምጣኔ ሀብቱ ዘርፍ ፈጣን የኢኮኖሚ እድገት እያስመዘገበች ለቀጠለችው ሀገራችን ኢትዮጵያ፣ በሌላ በኩል ደግሞ አብሮነት ውስጥ እያደገ የመጣው የገንዘብ ቁጠባና ብድር አመላለስ ባህልን ለማሳደግ መንግስት የዜጎችን ኑሮ ለማሻሻል ለነደፋቸው እቅዶች አይነተኛ ሚና መጫወት የተረጋጋ ኢኮኖሚ እንዲገነባ የበኩሉን ድርሻ ያበረክታል ብዬ አምናለሁ። የዕለቱ የክብር እንግዳ ክቡራትና ክቡራን፣ ከተመሰረተ 2 ዓመታትን በቅጡ ያልደፈነው የአብሮነት የቢዝነስ የስልጠና የማማከር አገልግሎትና ወርክ ፋሲሊቴቲንግ ኃላፊነቱ የተወሰነ የግል ማህበር በአሁኑ ሰዓት 31,000 በላይ ባለራዕይ የማህበረሰብ ክፍሎችን እና አባላትን ማፍራት ችሏል። ይህ አሃዝ እንደሚያመለክተው አብሮነት በዲጂታል ዕቁብ እየተደራጀ ባለው በቁጠባ ብድር፣ በቢዝነስ ማማከር፣ በተለያዩ የክህሎት ስልጠናዎች አባላቶችን በጥቂት ዓመታት ጊዜ ውስጥ ሀገራችን ለምትደርስበት የምጣኔያዊ እድገት ዓመታዊ እድገት መሆን እንደሚችሉ የያዝነው ትክክለኛ መንገድ መሆኑን ያመላክተናል። ለዚህ ትጋታችን እሁድ መሆን መላ አባላቶችን፣ አመራሮችን እንኳን ደስ አላችሁ ደስ አለን ማለት እወዳለሁ። አብሮነት በዛሬው ዕለት የሚያስተዋውቀው አዲሱ የዲጂታል ዕቁብ መተግበሪያ ቀደም ሲል ሲጠቀምበት የነበረው ድረገጽ ለአጠቃቀም ቀላልና ፈጣን በመሆኑ ለሁሉም የማህበረሰቡ ክፍል በቀላሉ ተደራሽ ያደርገዋል። በተጨማሪ ድርጅቱ ወደ ቴክኖሎጂ ዘርፍ በመግባት የዕቁብ መተግበሪያዎችን ለማበልጸግ ዘልማዳዊ የነበረውን የዕቁብ ስርዓታችንን ከማዘመኑ ባሻገር በመላው ኢትዮጵያ ብድርን፣ ቁጠባን፣ ስራ ፈጠራንና ስልጠና የቢዝነስ ማማከርን ለምናደርገው ጉዞ የተቀላጠፈ የፋይናንስ ስርዓትን እውን በማድረግ በኩል አብሮነት ግስጋሴው በማዘመን በሀገራችን ዜጎች ህይወት ላይ ተጨባጭ ለውጥ እንደምናስመዘግብ
በእጅጉ ያግዘናል። በተጨማሪ ድርጅቱ ፕሮፖዛሎችን ማዘጋጀት፣ የአዋጭነት ጥናትና የስራ እቅዶችን ማዘጋጀት፣ የግል ስብዕና፣ የህይወት ዓላማና ራዕይ ለማወቅ የሚያግዙ ስልጠናዎች፣ ውጤታማ ወላጅነት አስተዳደርና ዓለም አቀፋዊ ተሞክሮ ከሆነው ከኢትዮጵያዊ ማንነት ጋር በመቃኘት ሀገራዊ እውቀቶችን ከቴክኖሎጂ ጋር በማዋሃድ ማንነቱ ራዕዩ የተረዳ ትውልድ ለማፍረት የሚያግዙ ስልጠናዎችን ከተባባሪ አካላት ጋር ለመስራት ዝግጅቱን አጠናቋል። ድርጅቱ ላይ ለሰራተኞች የሚሆኑ የድርጅት ስልጠናዎች፣ የአመራርነት ስልጠናዎች፣ ወጣቶች በቅጥር ስራዎች ሲሰማሩ ተጨማሪ ውጤታማ ሰራተኛ ለመሆን የሚረዱ የተለያዩ ዘርፎች ላይ የተሰማሩ የሽያጭ ሰራተኞች፣ የሆስፒታሊቲ ኢንዱስትሪ ላይ የተሰማሩ አካላት፣ ሆቴሎች፣ የሰርቪስ ተቋማት፣ የደንበኛ አያያዝ መስተንግዶና አገልግሎት ስልጠናዎችን ለመስጠት በስፋት ዝግጅቱን አጠናቋል። በሁለንተናዊ እድገት ላይ ያለው ድርጅቱ ሰዎች በእኩል መብት የሚደጋገፉበትና በጋራ ተጠቃሚነት የሚያረጋግጥ ሁሉም አባል መቆጠብና መበደር የሚችልበት የቁጠባና ብድር ህብረት ስራ ማህበር የሚጠበቅበትን አሟልቶ ከ1200 አባላትን ይዞ በፌዴራል ደረጃ በመደራጀት ላይ ይገኛል። በዚህ ጉዞ ላይ የሚገኘው አብሮነት በዛሬው ዕለት አካል ጉዳተኝነት ሳይበግረው ሀገሩን በጋዜጠኝነት ለ26 ዓመታት ያገለገለና መቻልን ከምክንያት በላይ መሆንን በተግባር ያሳየን ጋዜጠኛ ተስፋዬ ገብረማርያምን ልዩ ስጦታ ሲያበረክት ከማህበረሰቡ አጠገብ መሆኑ ዋነኛ ማሳያ ነው። ጋዜጠኛ ተስፋዬ እንኳን ደስ አለህ ለማለት እወዳለሁ። የድርጅታችን ተሸላሚ አባላቶች ጠንክሮ በመስራት ለዛሬው ዕለት በመብቃታችሁ የተሰማኝን ከፍተኛ ደስታ እየገለጽኩኝ በድጋሚ ለተሸላሚዎች፣ ለተሸላሚ ቤተሰቦች እንዲሁም ለመላው አባላቶቻችን እንኳን ደስ ያላችሁ ለማለት ነው። በመጨረሻም መነሻውን አዲስ አበባ አድርጎ በመላው ሀገራችን ቅርንጫፍ ቢሮዎችን በመክፈትና አባላቶችን በማፍረት በምናደርገው እንቅስቃሴ መንግስታዊ ሆነ መንግስታዊ ያልሆኑ አካላት እገዛችሁ እንደማይለየን እተማመናለሁ። አመሰግናለሁ። ይህ ሽልማት የሚሰጡልን ክብርት ይግባዋን ገረዲን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሴቶችና ማህበራዊ ጉዳይ ሚኒስትር እነሆ ለብዙ ዘመናት የለፋበት የጋዜጠኝነት ህይወት ፍሬ አፍርቶ ህይወትን ከዚህ በኋላ ከፍ ወዳለ ምዕራፍ ይሸጋገር ዘንድ የመኪና ቁልፍ ተበርክቶልሃል። ሌላ ድንቅ ሰርፕራይዝ ይሆነናል። ክብርት መዘግቡልናል። የፕሮቶኮል ሰዎች እንደዚህ ይሆናላችሁ። አብሮነት ተመስርቶ እዚህ ደረጃ እስኪደርስ ድረስ ትልቅ ኃላፊነት በመወጣት መሪዎችን በማፍራት የዝቅተኛ የኑሮ ደረጃ ያላቸውን የማህበረሰብ ክፍሎችን በመደገፍ የቢዝነስ ሀሳብ ያላቸውን ሰዎች ፊት ለፊት እንዲመጡ በማድረግ እንደዚሁም ሴት ሆነሽ የአብሮነት ዋና ስራ አስፈጻሚ ልዩ ሽልማት ይበረከትላታል። ይህን ልዩ ሽልማት ለመናገር ሳማኝ ሽልማቱን የዕለቱ እንግዳችን የሚሸልማት
አሉ። ዝርዝራቸውን እጠራለሁ። ሽልማቱን በፍጥነት ታበረክታላችሁ። አቶ ገብረ ሚካኤል ገብረማርያም የአብሮነት ምክትል ስራ አስኪያጅ ሌሎቻችን ወንጌላችን ጋር ሌላኛው ተሸላሚያችን ኢሳያስ ሻምበል የኮርፖሬሽን ክፍል ኃላፊ ከፍ ያለ ግብርና እንደሚሰጣችሁ። ሌላኛው ተሸላሚያችን ፍጻው ፍጹም ማርኬቲንግ ክፍል ኃላፊ ዮሐንስ አበበ የአይቲ ክፍል ኃላፊ የስልጠና ክፍል ኃላፊ በጣም በመሰለው የማስተዳደሪያ ቤቶች አሉ። ምን እንደምላችሁ አላውቅም። ይሰማል። ከምንም በላይ እግዚአብሔርን ማመስገን ያለብኝ ይመስለኛል። እንኳን ወላጆቼ ይወለዱኝ ብያለሁ። እዚህ ከኔ ቀጥሎ ልጅ አልወልድም ሀብታም ነበር የምትለኝና እናቴ አልወልድም፣ ምክንያቱም አንተን የመሰለ ልጅ ወልጄ እንዲህ በሽተኛ ሆነ አልወልድም ስትል ነበር እናቴ። የኔ ህይወት ሲቀየር 6ኛ ክፍል በህይወቴ ያነቃኝ 2 እጅና 2 እግር የሌለው ሰው ታሪክ መጻፍ ነበር። አሰብ በሁለተኛው የዓለም ጦርነት ላይ 2 እጅና 2 እግር የሌለው ሰው ነገር ግን አርቲፊሻል እግር ገብቶለት የአሜሪካን ሆሊውድ ፊልም ሰራ ይላል። ሰው በማጣቱ ሳይሆን ባለው ላይ ብቻ ማተኮር ከቻለ ድል ማድረግ እንደሚቻል ነው የሚናገረው። ስለዚህ ይሄ መጽሐፍ እናቴና አባቴን ቁጭ አድርጌ ከዚህ በኋላ ተስፋዬ አካል ጉዳተኛ አይደለም፣ እንደ ምልክት የመጣ ልጅ ነው። ስለዚህ መድኃኒት መዋጥሽን አቁሚና ልጅ ውለጂልኝ ብዬ ተናገር። ምክንያቱም ባህል ቀጥታ መታጠጣይነት እፈልጋለሁ፣ ብቻዬን መኖር አልፈልግም ብያት ነበር። መጽዋዕት ማለት ነው። እስኪ እንግዲህ እግዚአብሔር ከፈቀደ ብላ ነበርና እዚህ መድረክ ላይ የሚያማምሩ 2 ወንድሞች አሉ እየተከታተሉ ስለሆነ ደስታዬ ወዳር የለውም። በጣም ከዛ ደግሞ ባለቤቴ መገናኛው አይታወቅም፣ በፌስቡክ ተገናኘንና ሳይታሰብ የ2 ልጆች አንደኛው የማሳድገው ልጅ አንደኛው ደግሞ አሜሲያስ፣ ሁለተኛው ያብስራ ይባላል አሉ። እዚሁ ናቸው ያሉት። እንግዲህ ወደ ሽልማት ስመጣ ደግሞ እኔ በነገራችን ላይ 6ኛ ዓመት ሳከብር አሃዱ ላይ ቶቶት ባህል ምግብ አዳራሽ ላይ ስናቀር ነሽጋር ገሬ ናቸው። መነሻው ግን እኔ ለዚህ መድረክ ትልቁን ድርሻ የምሰጠው ይነቃቸውን ወይም ቹቹ ከኳስ ሜዳ የሚባለው ባልደረባዬ ቹቹዬ ልታመሰግኑልኝ ግዴታ። ምክንያቱም ያውቀዋል። እንዴት ነው ተስፋዬ እንዲህ የሰራ መኪና የማይኖረው ብሎ የሞገተው እሱ አንድ ባላቱ ማድረግ ይችላል ሲል ነበር። ያን ጊዜ አባላቶች ውስጣቸው እንደ እሳት ይቀጣጠል ነበር። ያሽከሬ ያን ጊዜ ይወጣ አጋጣሚ ሳቱዬ በጣም ቢዚ ነበር። ስለእናንተ አሳይመንት ውሰዱ፣ ይህን ነገር እናደርገዋለን፣ እናንተ ቀጥሉ አለች። ግን በጣም ቻሌንጅ ከባድ ነበር። ያው ዛሬ ባላቱ ሰውን ለማግኘት ቻሌንጅ አለው። ግን መጨረሻ ላይ ምንም ይሁን ምንም መደረግ አለበት ያለችን ሳቱዬ ነች። ሳቱዬ ሌላ ጤና ዛሬ ያደረች ተስፋዬ ለ25 ሚሊዮን አካል ጉዳተኞች ድምፅ ስለሆነ እቺ መኪና ለነሱ መታሰቢያ ነበሩ። ምክንያቱም እኔ በደረት እየተሳብ ቁጭ ማለት የማይችል ልጅ የነበረ የገዛ ወላጆቹ ልጅ እንደሞቱ ባረፈ
ማህፀን ውስጥ ያለ ውሃ ሆኖ በቀረ ሲሉ ነበር። ዛሬ ግን ታሪክን የሚቀይር አምላክ አለ። ሰውን የሚልክ አምላክ አለ። እግዚአብሔር ሰው ይልካል። ሳቱንና ነገርና ፍፄን የመሳሰሉ አብሮነትን ወለደ። እኔ ለመኪና ብርቅም አይደለሁም፣ ችግር የለውም። እኔ እኮ የመጀመሪያው አውሮፕላን አብራሪ ሆናለሁ እላችኋለሁ። በቤት ደረጃ እንኳን የቀበሌ ቤት ኖሮ ባለቤት የምትላት አንተ መንግስት ቤት አይሰጥህም እንዴ ትለኛለች። እኔ ቤተ መንግስት የሚያክል ቤት እግዚአብሔር ይሰጠኛል ነው የምላት። ይቀጥላሉ። በስተመጨረሻው አንደኛ በስተመጨረሻው ከዚህ በኋላ የአብሮነት አምባሳደር ሆኜ ከእናንተ ጋር እቀጥላለሁ። ከዚህ በኋላ 2018 ላይ የ12 ዓመት የተጸነሰ ጽንስ ምናልባትም 17 ዓመት አካባቢ ሆኖታል። ቲቲቪ ኢትዮጵያ የቴሌቪዥን ጣቢያ ለማቋቋም ከአብሮነት ጋር ወደፊት እንጓዛለን። ይህ ቴሌቪዥን በኢትዮጵያ የአፍሪካ የመጀመሪያ የአካል ጉዳተኞች የቴሌቪዥን ጣቢያ ሆኖ ይቋቋማል። እነ አባይነህ ሁሌም ከጎኔ ስለሆናችሁ፣ በተለይ ደግሞ ማህበራዊ ጉዳይ ሚኒስቴርን ሁሌም ከልብ አመሰግናችኋለሁ። ይህ መድረክ ሁሌም በእግዚአብሔር ዘንድ መሬት እንደሚቀጠቀጥ ይነግረኝ ነበረ። መሬቱ እየተቀጠቀጠ ነው። ውስጥ የሚነግረኝ ብዙ ነገር አለ። ሌላ ጊዜ ነው የምነግራችሁ። እግዚአብሔር ያክብራችሁ። ሶልዬ እጅግ ያማረ የመድረክ ቦታ ያደረግ ነበረ። ክበረልኝ። አመሰግናችኋለሁ። ክቡር አምባሳደር ዲና ሙፍቲ፣ የኢፌዴሪ ሕዝብ ተወካዮች ምክር ቤት አባል፣ ክቡር አቶ አባይነህ የአካል ጉዳተኞች ማህበር ፕሬዝዳንት፣ እህቴ ሙሉቀን የአብሮነት ህብረት ስራ ማህበር የሚዲያ ባለሙያዎች፣ የተለያያቸው አካላት እንኳን ለዛሬዋ ቀን አደረሳችሁ። ሚኒስቴር መስሪያ ቤታችን ከተሰጠው ተግባርና ኃላፊነቶች ውስጥ አንዱ የዜጎችን ተሳትፎና ተጠቃሚነት የማረጋገጥ ነው። የዜጎችን ተሳትፎና ተጠቃሚነት በማረጋገጥ ሂደት ውስጥ አንዱና ዋናው ትልቁ ተግባር የዜጎችን የኢኮኖሚ ችግር የመፍታት ነው። እንግዲህ የዛሬ የአብሮነት ብድርና ቁጠባ ህብረት ስራ ማህበር አንዱ ዝቅተኛ የኑሮ ደረጃ ላይ ያሉ ዜጎች፣ ሴቶች፣ ወጣቶች፣ አረጋውያን፣ ህፃናት፣ አካል ጉዳተኞችን ጨምሮ በተለያዩ የስራ መስክ ላይ ተሳትፏቸውና ተጠቃሚነታቸው እንዲረጋገጥና የፋይናንስ አቅርቦቶችን ለመስራት የሚሰራ ማህበር ነው ብዬ አስባለሁ። እንደዚህ አይነት ውጣ ውረዶች ታልፈው ገና ወደፊት ደግሞ የሚያጋጥሙ ዳገቶች፣ ተራራዎች፣ ቁልቁለቶች ይኖራሉ ማለት ነው። ይህንን ተራራዎች፣ ዳገት፣ ቁልቁለቶችን አሸንፈው ወጥተው ወደ ተሻለ ደረጃ መድረስ በሚችሉበት ደረጃ ላይ ዛሬ አዲስ አበባ ላይ ጀምረዋል። ትናንት ጅማ ላይ ጀምረዋል። ድሬዳዋ ላይ ጀምረዋል። ነገር ግን ደግሞ የሚጠበቅባቸው በመላ ኢትዮጵያ ያሉ ዜጎች የዚህ ማይክሮፋይናንስ ተጠቃሚ ሆነው ህይወታቸውን ቀይረው ቅድም እህቶቼ ተደስተው ተለውጠው ፈገግታቸውን እንዳሳዩት ሁሉ የእኛም የኢትዮጵያ ዜጎች ሁሉ ተደስተው በልጽገው ተለውጠው ፈገግታቸውን እንዲያሳዩ የአብሮነት ማይክሮፋይናንስን ወይም ደግሞ ብድርና ህብረት ስራ ማህበርን ሚኒስቴር መስሪያ ቤታችን ከጎኑ ሆኖ ድጋፉን አብሮነቱን አጠናክሮ ይቀጥላል። በርቱ፣ ገና ጅምር ነው። በደንብ ተጠናክሮ መቀጠል ይኖርበታል። እንግዲህ ከምስረታው ጀምሮ ይህንን ህብረት ስራ ማህበር ከትንሽ ከቆብ ጀምሮ እዚህ ትልቅ ደረጃ ለማድረስ ነገ ደግሞ ወደ ባንክ ማይሸጋገርበት ምን ነገር አይኖርም። ማድረግ ይችላል። ምክንያቱም የሚያድጉ የሚለውጡ ሁሌም ከስኬታማ ወንዶች ይባላል፣ ግን ስኬታማ ብቻቸውን ደግሞ ጠንክረው የሚወጡ ሴቶች ደግሞ በጣም ብዙዋል። ስለዚህ የዚህ ማይክሮፋይናንስ ወይም የዚህ ማህበር አንዱ የስኬት ሚስጥር የሴቶች የአመራርነት ጥበብን ጭምር የታየበት በቀጣይም ተጠናክሮ የሚቀጥልበት ብቻም አይደለም የሴቶች የኢኮኖሚ ችግር የሚፈታበት ማህበር እንደመሆኑ መጠን በርቱ። ሚኒስቴር መስሪያ ቤታችን የሁሉንም የህብረተሰብ ክፍል አብሮ የሚሰራ እንደመሆኑ መጠን አብረናችሁ ልንሰራ ከጎናችሁ ልንሆን ሁሉ በዚህ አጋጣሚ ቃል ለመግባት እወዳለሁ። ዛሬ እንግዲህ ለተስፋዬ ለኢትዮጵያ አካል ጉዳተኞች ሁሉ ተስፋ የሆነ ሽልማት ስለሰጣችሁ እጅግ አመሰግናለሁ።